እሺ ቅድም ከተወራ ወሬን ጀምር። እኔ መጠየቅ በእኔ ቤት መጣ አንተ ትጠይቃለህ እንዴ? ለመጠየቅ ነው የገባው እንዴ? ለምን ባኬን ፎርዝ ነው እንጂ ሆነ ያለው? ኖ ለመጠየቅ ነው የምትገባው። ያንን የቀረቡትን ማስረጃዎች ሪፊዩት ማድረግ አለብህ። ስትሮስ እናንተ አንጠይቃችሁ ነበረ። እናንተ አንጠይቃችሁ አጠይቅም። እኛ ባኬን ፎርዝ ነው ውይይት አይደል? ውይይት እኮ ነው። ባኬን ፎርዝ ነው። አዳምጠኝ። መጀመሪያ ትጠየቃለህ። ያ የቀረበው ማስረጃ ትክክል አይደለም ስትል ሌላ ማስረጃ ታቀርባለህ። ያንን ሪፊዩት ማድረግ ማስረጃ። ይሄንን ጥያቄዎችን ከጨረስን በኋላ መጨረሻ ላይ ያቀረብነው ፕሬዘንት ያደረግነው ትክክል አይደለም ብለህ የምትል ከሆነ ሪፊዩት የምታደርግበትን ስቴትመንት እንድሰራ ሰጣለሁ። ቁጭ ብዬ ልሰማችሁ ነው ማለት ነው እናንተ እስክታወሩ። አንተ ነህ እንጂ የምትጠየቀው ትመልሳለህ እንጂ እኔ አንተ ጠይቀኛለህ፣ እኔ እጠይቃለሁ መልሼ። ለምን እንደምትጠይቀኝ? እኔ ለምን እንደምትጠይቀኝ? ባኬን ፎርዝ ውይይት እኮ ነው። ባኬን ፎርዝ እኮ የእናንተ ትምህርት እኮ የቀረበው እኔ ምን አይነት እንደው የእናንተ ትምህርት ነው የቀረበው። አንተ ነህ ሪፒት ማድረግ ያለብህ። እሺ መጽሐፉን ከፍታ አሳየንሽ። የቀደም እንመለስ ወደ እኔ ልክፈትለት ፒዲኤፍ አለ። እሺ ገጽ 91 እና 92 ላይ የተባለውን ክፈትልንሽ። ከአምስት ሰው ጋር ያወሩት ተቸገረሽ ተወደዱት። እሺ ዴቭ እስከዛ ድረስ ቅድም ያልከውን ነገር አንድ ሰነድ ላሳየሽ። እኔ ጄሮም የተናገረውን ቲቶ መልእክቱን በሚተረጉምበት ሰዓት አሁን አንድ ቶፒክ ጨርሰን ወደ ሌላ እንሄዳለን። እዛ ጋር ስንገባ ከመጀመሪያው ጀምረን ነው የምንጠይቅህ። ከመጀመሪያው እሺ አንድ ማስረጃ ላሳይህ እኮ ነው። እሱ ጋር ስንደርስ አንድ ማስረጃ ላሳይህ። ጆ እስኪ መጣ ማስረጃ ላሳይህ። ለምን ትጨቃጨቃለህ? እሱ ጋር ስንደርስ ወደዛ ስንገባ ታቀርባለህ። አሁን ጆሊ ለሊት 8 ሰዓት 10 እኮ ነው ዴቭ ውጭ አይደለም ያለው 31 ስለ ሙስሊሞቹ የሚናገረው አይደል ዴቭ? አዎ አብዱና አባ ሳዊሮስን የሚናገርበት ቦታ ማለት ነው። እሺ 36 አካባቢ 36 እና 37 አካባቢ ላይ አለ። ቅድም አንቺ ከፈተችው ማለት ነው። እሺ እንደ ካሜራ ላብራ ይሄ ከታየ ዴቭ 91 እና 92 ሲል የነበረው በስተት ነው ማለት ነው። ዴቭ ካሜራ ስትከፍት ጆሮ ወደ ኋላ አድርገው። አይ ገጹን አይ ጮክ ብቻ አወራ ነበር ሪከርድ ላይ ነው። አይ ከገጹ ጋር ምን አለ ጋዲሳ ምን አይነት እንደዚህ አይነት አታውራ ነው አይደለም ጋዲሳ አንዴ ጆ ከፈተውሽ አይደለም አንዴ ከርዕሱ ከቁጥሩ ጋር ምን አገናኛ? አንተ ሐሳቡ ካለ 37 ላይ አለ አልኩህ አይደል እንዴ? ሰማኝ አንተን አይደለም ሰማኝ። እሺ ጆ እኔንም ሰማኝ። አያስፈልጊ አይደለም ያ እንደዚህ አይነት አርጊመንት አሁን ማቅረብ አይደለም ሰማኝ። እኔንም ሰማኝ። ሰምታኝ ከሆነ ወንድማችን ዴቭ መጽሐፉን የሆነ አንብቦ ሙሉ ለሙሉ እንደጨረሰ መጽሐፉን እንደጠጣው የራሳችን መጽሐፍ የምናውቀው መጽሐፍ ገጽ 91 እና 92 ላይ ያለ በተደጋጋሚ ኦኬ ይታያል። ሚውት እየተደረኩ ነው። በቃ ሰላም ይታያል። ቆይና ላሳይ ነው እኮ ጋዲሳ ሴቭ አድርገው አውቅ ምክንያት ነው ባይዘው ጋዲሳ ሰላችሁ ሁሌ እንደዚህ ነው። ያ አይ ፖለቲካ የተለያየ ነገር ለማውራት ነው። አይ ቆይ አንዴ ማስረጃ አቅርቧል አይደል? ማስረጃ ተከፈተ። ማስረጃ ከተከፈተ በኋላ ስለ ገጽ ውይይት መጀመር ምንድን ነው? ሌላ ለማከል ይለበታል። ገጽ ቀርቧል። ካስፈለገም ሌላ ማስረጃ ማቅረብ ይቻላል። የእሳቸውን ብቻ ሳይሆን የአባ ጊዮርጊስን ብቻ ሳይሆን ካስፈለገ አባ ጊዮርጊስ በሌላ ስራቸው ላይ በተደጋጋሚ የጻፉትን ማንሳት ካስፈለገ ይቻላል። ምንም ቀላል ይታያል። ጋይስ ጨለማ ነው ጆ አይታይም። ባይዘው ፊት እንዳይታይ እንትን አድርገው ወደኋላ ቼክ አድርገህ ነው የምትከፍት ግን አይታይም። ሴቭ እኮ እያልኩት እኔ ካሜራ ከፍቼ ስለማላውቅ ካሜራው ሸፍነው እንዳይሆን ግን ፖይንቱ ምን እንደሆነ ታውቃላችሁ አይደለም? ከኋላ ሆነው ሲሰሙ እንደነበረና አሁን ገጽ ቼክ እያደረጉ ነበረ ለነገ ለዛ ነው ታውቃለህ። ለነገ ጠዋት አንዳንድ ነገሮችን ለማረጋገጥ ነው የመጣውና ቁጭ ብለው 10 ሺህ ሰው ከኋላ በኩል እየሰማ ነበረ። በኔ ሆነባቸው ኢንቨርት አድርገው እንትን ብሎ ተገልብጦ በኔ ሆነባቸው እና ምንድነው ፍሊፕ ካረጋ ወደ አንተ ነው የሚዞረው። እንትኑ አይደለም። ኦኬ ሚረር እንትኑ ነው። ሚረሩን አስተካክል። አረ በጣም እንትን ብላለች። ጠፍታለች። ኢንአክቲቭ ነገር ናት እንትኗ ምልክቷ። እሺ እዮብ ዘመኬል አንድ ቁጥር የምትጽፈው አካውንት ፕራይቬት አድርገዋል። ኢንቫይት ማድረግ አንችልም። ገስት ላክ ሪኩዌስት ጠይቅ። ላሳይ እችላለሁ። እኔ ላሳይ እንትን አድርገህ ሌላ ክልል እኔ አለኝ ዩሲ ከፍቼዋለሁ። እኔ ጆዬ ኦኬ እሺ እሰማለሁ። የኢትዮጵያ ማስረጃ እናቅርብና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዘጋጅ አባ ጊዮርጊስ የሸዋ ሊቀ ጳጳስ ጎርጎርዮስ ይቅርታ፣ ጊዮርጊስ የቀደሙ ነው። ቴንክ ዩ ዮባ ስላደረግኝ። ጎርጎርዮስ ይህ ማለት ሌላ ማስረጃ ነው እያቀረብኩ ያለሁት ማይንድ ከጊዮርጊስ ውጭ ማለት ነው። የቀደሙ የጊዮርጊስ ነው። አሁን ደግሞ ሌላ ሁለተኛ ማስረጃ ሌላ ጸሐፊ ነው እያቀረብኩ ያለሁት። እንግዲህ ይቅርታ፣ በጣም የቅድሙ ዋና ያሳየችው ጊዮርጊስ ነው። ላንብቦ ገጽ ሲያወጣ የጊዮርጊስ የሚለውን አንድ ያሳየኝ ዮሲ።
ቆይ የገጽ 27 ላውጣለህ። ይሄ ሌላ ማስረጃ ነው። ገጽ 27 እሱን ታሳየኛለህ። የቅድሙ የጊዮርጊስ ያልከውን አንድ ያሳየኝ። ሀና ከፍ በይና የጊዮርጊስ የሚለውን ነው እስቲ ስላልያዝኩት እኔ ሌላ ማስረጃ ጎርጎርዮስ አይ ችግር የለውም። እኔ ጋርም አለ መጽሐፉ፣ ግን የጊዮርጊስ የሚለውን ከየት እንዳመጣው ጋር ዋናው ለእንትን ሀሳቡ ላይ ለምን አትወሩም ጋይስ? ምንድነው ችግራችሁ እንዴ? ምንድነው? ቆይ ቅድም ቁጥር እንትን ስህተታችሁ አላችሁ ለምን አትቀበሉም? የጊዮርጊስ ብሎ እየተሳሳተ ሲታረም በቃ ይቅርታ ብሏል እኮ ይኸኛው አይደለም ዋና አሁን ጎርጎርዮስ ብሎ እኮ ይቅርታ አላለ ለዝማተ ስላረምከኝ ችግር የለም አለ እኮ በቃ እንዴ ምንድነው ጸሐፊው ሀሳቡ ሳታውቅ ላይ እንዴት ነው ትችት የምታቀርበው ብዬ ነው። ችግር ሀሳቡ የለውም። ላይ አውራ ይኸው በቃ ሀሳቡ ላይ አውራ። ሀሳብ ካለ መሞገቻ ሀሳብ ካለ ሀሳቡ ላይ አውራ ፕሊዝ። ይሄው ሀሳቤንማ ላቀርብ እኮ ነው፣ ግን ሲሳሳት ያው ሲሰጥ ነው እድሉ ሲሰጥ ነው የምታወራው። ይኸው እሺ አሁን ሀኒ አንዴ ከፍ በይና መጽሐፉን ወይም የከፈትከው አካል ቅድም አንተ ምን የጻፍከው ይኸው በቤታችን ማስረጃ አቅርቡ ስትሉን አልነበር? ይኸው ማስረጃ እናቀርብ እኮ ክፈቱትና ቅድም የከፈታችሁትን እናንብበው እኮ ተቀመጥ ነው። ሚዩት አድርገህ ተቀመጥ። ያቅርብ። ከዛ በኋላ ኒቾም ታቀርባለች። ያለን ይሄንንም እናነብለው። ሁለቱም አለን ጋር ችግር የለው። ቅድም የለም ያልኩት የለም ማንበብ ስለፈለኩ ነው። ቀጥያ አነብላለሁ። ከታክሰ ከጠበቅ ማለት ነው። ችግር የለም። ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አዘጋጅ አባ ጎርጎርዮስ የሸዋ ሊቀ ጳጳስ ይላል። እሺ ገጽ 27 ከታያችሁ እንደዚህ ይላል። ሊቀ ጳጳስ የነበሩት አባ ክርስቶዶሎም አርፈው በምትካቸው አባ ቄርሎስ ሊቀ ጳጳስ ሆኑ። አባ ቄርሎስ ሊቀ ጳጳስ እንደሆኑ ወደ ኢትዮጵያ ጳጳስ በመላክ የግብፅ ቤተክርስቲያን ቅዱስ ሲኖዶስ ዝግጅት አደረገ። ነገር ግን ያን ጊዜ ግብፅ ሊገዛ በነበረው በድር አልጀማል ተጽዕኖ ወደ ኢትዮጵያ የተላኩት ቅዱስ ሲኖዶስ የመረጣቸው ሳይሆን የእስላሞቹ ወዳጅ አቡነ ሳዊሮስ ነበሩ። አቡነ ሳዊሮስ ወደ ኢትዮጵያ ሲገቡ የኢትዮጵያ ንጉሥ ግርማ ስዩምና ህዝቡ ካህናቱም ጭምር የደስታ አቀባበል አደረጉላቸው። ህዝቡና ካህናቱ ከነገስታቱ ጭምር። ነገር ግን አቡነ ከበድር አልጀማል ጋር ባደረጉት ስምምነት መሰረት ለኢትዮጵያ ቤተክርስቲያን ምንም ስራ ከመጀመራቸው በፊት በኢትዮጵያ ለሚኖሩ አረብ እስላሞች መስጊዶች እንዲሰሩ አደረጉ። እስላሞችም በኢትዮጵያ ላይ ሃይማኖታቸው እንዲስፋፋ የሀሳብ ድጋፍ ይሰጧቸው ጀመር። እኚሁ አቡነ በኢትዮጵያ 7 መስጊዶችን ማሰራታቸው ይነገራል። ጳጳሱ ይህን ያደረጉት ምክንያት ከበድር አልጀማል ጋር የገቡትን ቃል ኪዳን ለመፈጸም ብቻ ሳይሆን እርሳቸው በኢትዮጵያ ይህን ሲያደርጉ በግብፅ የሚኖሩ ወገኖቻቸው እገዛ የቀለለላቸው መስሏቸው ነው። ነገር ግን የኢትዮጵያ ህዝብ የእስላሞች መልእክተኛ ሆነው በመጡት በእኚህ አቡን ላይ ተቆጥቶ ተነሳ። ጥላቻቸውም እየበረታ ሄዶ በዚህ ምክንያት ጳጳሱ ወደ ማረፊያ ቤት ገቡ። አሰርቷቸው የነበሩ መስጊዶችም እንዲፈርሱ ተደረገ። በዚህ ጊዜ ከአቡነ ጋር አብሮ ወደ ኢትዮጵያ መጥቶ የነበረው ወንድማቸው የተደረገውን ሁሉ ለበድር አልጀማል ነገረው። እሱም ይህን በሰማ ጊዜ ኃይለኛ ነኝ ባይ ነበርና የሚከተለውን መልእክት ለኢትዮጵያ ንጉሥ ለግርማ ስዩም ላከ። በአገር የፈረሱት መስጊዶች እንደገና ካልተሰሩ እኔም በግብፅ የሚገኙትን የኮፕት ለማለት ነው አብያተ ክርስቲያናት እንዳልነበር አድርጋቸዋለሁ ብሎ የዛቻ መልእክት ላከበት። ነገር ግን ንጉሱም በኢትዮጵያ ወኔ ተቀስቅሶ ዛቻውን ከምንም ሳይቆጥር የሚከተለውን መለሰለት። ከግብፅ ቤተ ክርስቲያን አንዲት ድንጋይ ብታነሳ መካ ተሻግሬ የካዕባን ድንጋይ አመድ አድርጌ ትቢያውን ካይሮ እያለ ይቀጥላል። ስለዚህ ማስረጃ አቅርቡልን ስትሉ ለነበራችሁ ይኸው እንደውም በዝርዝር የሰሯቸው ይቀጥል አለ። ከዚህ በኋላ ነው አባ አብዱል ያለው። ከአባ ሳዊሮስ ቀጥሎ ነው አባ አብዱል የሚመጣው። ማስረጃ አቅርቡልኝ ስላላችሁ ነው ያው ገጹን አውጥተን እያነበብንላቸው ያለው። ጳጳሱ ሙስሊም ናቸው? እዮሲ ቆይ ሊቀጥል ማስረጃውን እዮባ። ከዚህ ቀጥሎ አብዱል አለ። አባ ሳዊሮስ ሁለተኛ ሰው ነው አይደለ ዴቫ? ያ ሁለተኛ ሰው ነው። ከአባ ሳዊሮስ የመጀመሪያውን አንዴ ጳጳሱ ሙስሊም ናቸው የሚለውን አንዴ ከፍታ ሳይን እዛ ቦታው መረጃውን ይነበብና ይለቅ። አብዱል ይመጣል። ምንድነው ስናቀርብ ሰምተሃል? መጀመሪያ አብዱልም ጋር እንሄዳለን፣ ችግር የለውም። አባ ሳዊሮስ መረጃውን ስናቀርብ ምንድን ያልነው? እኔ ከፍቼ ነው እየጠበቅኩ ያለው። አባ ሳዊሮስ ምንድናቸው ያልነው? መጀመሪያ ፕሬዘንት ስናደርግ አሁን ሙስሊም ናቸው ብላ እስላም ምክር ቤት ጋር እንትን ብለው ነው የመጡት። አባ ሳዊሮስ ብያለሁ አይደል? ያቀረብኩት አብዱልን ነው። እስላም ዮሲ ያቀረበው ጳጳስ ሙስሊም ናቸው ወይስ አይደሉም? ቀጥሎ ሙስሊሙ ጳጳስ አለ። ትክክለኛ እኛው ሙስሊም ናቸው ወይስ አይደሉም? ሙስሊም ምክር ቤት ጋር ተዋውለው ነው የመጡት። እነዚህኛው ሙስሊም ግን አይደሉም አይደል? እነሱ በክርስቲያን ምክር ቤት ሳይሆን በሙስሊም ምክር ቤት ተዋውለው ስምምነት አድርገው ነው የመጡት። ጳጳሱ ሙስሊም ናቸው የሚል ማስረጃ አለ። አባ ሳዊሮስን ሙስሊም አለን እንዴ? አብዱልን ነው ሙስሊም ያለው። በጣም ጥሩ ቀጥል። በቃ አንደኛው ፈርሷል። ሙስሊም ናቸው ምናምን ያልከው የለም። እሺ ቀጥል። አብዱል ነው ሙስሊም ብዬ ያቀረብኩት። የመጀመሪያው አባ ሳዊሮስ በእስላም ምክር ቤት ተዋውለው ነው የመጡት መስጊዶቹን እየሰሩ ብዬ ያቀረብኩት። ችግር የለውም ቀጥል። በነገራችን ላይ ዮባ አንድ እዚህ ጋር ጥያቄ ልጠይቅ እስቲ። ማለት እሳቸው ትጠይቀኛለህ በኋላ አንዴ ማስረጃውን እናየውና ከዛ ጠይቀኛለህ።
አይ ፈረሰ ስላልክ ሳንጨርስ ፈረሰ ስላልክ ነው። እኔ ስጠይቅ ይነበብ ትላለህ፣ ዝም ስል ደግሞ ልጠይቅ ትላለህ። እንዴት ይሆናል? ከመፍረሱ በፊት መጀመሪያ የቱ እንደሚፈርስ ቀጥል። ወደ ንባቡ ሂድ። አይደለም አልሄድም፣ ወደሚቀጥለው አልሄድም። እዚህ ጋር መጀመሪያ ከሚሄድ ሰው ጋር ቀጥላለሁ ማለት ነው። ምክንያቱም ቀጥሎ ያለውም ሌላ ውሸት ስለሆነ እሱን ማጋለጥ ስለምፈልግ ትምህርት ነው እንደ የሚያስቀጥልህ እኔ ነኝ ማስቀጥልህ። የምትቀጥለው ደግሞ ተስማምተን ስጨርስ ነው። እዚህ ጋር የምስማማው ቀጣዩን ስናነብ ያፈረስኩ እያልክ ትቀጥላለህ እንዴ? እዚህ ጋር የተባለው በማያስቅ ሁሉ መሳቅ እንትን አይሆንም። አሁን ማስረጃኛውን የሚለው ማንኛውም አንተም ነገር ግን ያን ጊዜ ግብጽ ይገዛ በነበረው በድር አልጀማል ተጽዕኖ ወደ ኢትዮጵያ የተላኩት ቅዱስ ሲኖዶስ የመረጣቸው ሳይሆን እዚህ ጋር ስማ የእስላሞች ወዳጅ አቡነ ሳዊሮስ ነበሩ ይላል። በደንብ አድምጠኝ፣ ቆይ አድምጥ። የእስላሞች ወዳጅ አቡነ ሳዊሮስ ከዛ ምን አደረጉ? መስጊድ ወደ ኢትዮጵያ ውስጥ ገብተው ብዙ መስጊዶችን ሰሩ ይላል። በስምምነታቸው መሰረት ማለት ነው። አሁን የምጠይቅ ጥያቄ ስለ አፖስቶሊክ ሰክሴሽን እያወራን የእስልምናን ሃይማኖት የሚያስፋፋ እስላም እንኳን ባይሆን የእስላም ወዳጅ ሆኖ በመንበሩ ላይ የተቀመጠ ሰው እንዴት ሆኖ ነው ቫሊድ ሊሆን የሚችለው? እስቲ መልስልኝ። 7 መስጊድ የሚያሰራ ውክልና ከሙስሊሞች የተቀበለና ከዛ እናወራበታለን። ምክንያቱም ቅድም አፈረስኩት ስላልኩ ቀጥሎ ያለው ችግር የለውም። እሱ እንዴት እንደፈረሰ አሳያለሁ። ግን ቅድም እኔ ስጠይቅ ዴቫ ቀጥሎ ያለው ይነበብ ስላለ አንበው ቀጥሎ ያለው ከዛ መልስላለሁ። ሳዊሮስ ነው በመንበረ ጵጵስና ላይ ተቀምጧል። ሐዋርያዊ ሰክሴሽንን ያሟላል የምትለኝ መስጊድ የሚሰራና ከእስላሞች ጋር ተስማምቶ እንደ ማስረጃ አድርገህ የምትወስደው ሐዋርያዊ ቅብብሎች ቫሊድ ጳጳስ አድርገህ አይሰማኝም እኮ። ማይሰማ ከሆነማ የሚሰማ ሰው ይቀጥላ ወይ ደግሞ የምታስተካክለውን አስተካክል። ቅድም ቀጥሎ ያለው ይነበብ ተብሎ ነው እኔ ዝም እንድል የተደረገው። አንብብ። አላነበም የሚቀጥለውን ይሄንን መጀመሪያ ቀጥሎ ያለው ይነበብ ብለሃል አይደል? ቅድም አንተ ወደ ታች አልወርድም ይሄን ካላጣራችሁ ብላል አይደል? አሁን ደግሞ እሱ በተራው ይሄንን ካላጣራን አንወርድም ብሏል። ቀጥሎ ያለው ካልተነበበ አትቀጥልም ሚውት አድርግ ተብያለሁ። አሁን ግን ወይስ እንዴት ነው? ቆይ ያው ግራ ተጋባልና እንደዛ እንትን አይሰራም። አንተ ወደ ታች አልወርድም ይሄን መጀመሪያ አጣሩልኝ አልክ አይደለም? እሺ ወደ ታች ወረድ ተባልኩኝ አይደል? ኖ አጣራልህና እሳቸው መስጊዱን ያሰሩት እንጂ ሙስሊም ናቸው አላለም ማለት ተመድቦላቸው የሚለው ድራማ አትግባ። ቆይ እየተናገርኩኝ እያለሁ አትግባ ዮባ። አንተ ምን እየተናገርኩ ነው የገባው ወዳጅ? አዎ ምክንያቱም መቆም ስላልቻለ በመሃል ማስታረቅ ስላለብን አሁን ስለዚህ አንተ ስላልቻልክ እኔ መግባት እችላለሁ ማለት ነው እንዴ? የሰው ቤት መተህ እንደዚህ እንዴት ነው እናንተ? ግን ሰው ቤት ስለሆነ ማስረጃ ሲባል እንደዚህ ትሆናለህ ማለት አይደለም። በቤቱ ህግ ነው የምትሄደው እናንተ ቤት። የቤቱ ባለቤት በመራኝ ህግ እኮ ልሂድ እያልኩኝ እኮ ነው። አሁን እኮ ሁላችሁ አንዴ ሚውት አድርገው፣ አንዴ ቆይ ሚውት አድርገውና ኢዮሲ ይጨርስ። ጳጳስ ታሳዩኛላችሁ እባክህን ኢዮባ አንዴ ይጨርስና ትቀጥላለህ እኮ እንዴ። ስለዚህ አይጨርስ እኮ አላልኩም፣ እየሰማሁ ያሳያል። ይመጣል ወደ ታች ሊወርድ እኮ ነው። ውረድ ዴቫ ታች ካልወረደ ቆይ አንተ ባልከው አይደለም እኮ የሚወርደው። መጀመሪያ ይጨርስ ሐሳቡን ይጨርስና ይመጣል ወደ ታች። ምን ነው 300 ሰው አንድ ሙስሊም ጳጳስ ሊያሳዩን አይችሉም። ይሄው አፌን ሞልቼ ነው የምናገረው። ካላ ይመጣል ተባልክ እኮ በድፍረት እኮ እንደዚህ እያልኳችሁ ነው። ስንት ሰዓት ሙሉ ያወራችሁ? መስጊድ የሚሰራ ከእስላም ጋር ተስማምቶ የመጣ ከእውነተኛው መንበረ ጵጵስና የተዘጋጀው ጳጳስ ተትቶ የመጣ መስጊድ የሚሰራ ሌላ ሰው ፖለቲካሊ አሳይንድ የሆነ ሰው ጳጳስ ብለህ እየተቀበልክ ሙስሊም መሆኑን ሃይማኖት አታድርጉኝ። ከዚህ በላይ ቫሊዲቲ አለ? ከዚህ በላይ እሺ እዩሲ አንዴ ሚውት አታድርጉኝ። ይሄ ስቴትመንት እኮ የሚለው ግልጽ ነው። አንዴ ቆይ አንዴ እኔንም እየሰማኛ አንደኛ ሚውት አታድርጉኝ ወንድም። ይኸውልህ ለመስማት ዝግጁ አይደለም እዩሲ። አዎ አልሰማማ። ምክንያቱም አንተ የምትፈልገው ማትሰማ ከሆነማ ልንግባባ አንችልም እኮ። ይኸውልህ አድምጥ፣ አሁን አድምጥ። ይኸውልህ እዚህ ጋር የሚለው መጀመሪያ እስካሁን እኮ አንተን ስታነብም ስታወራ የነበርከው እንደውም ልድገምልህ። ቆይ አንዴ አድምጥ። ሊቀ ጳጳስ ነበሩ ልልኛለን ያልሰማውም አላልኩም እኮ። ምንድነው እንዴ? በጊዜ እኮ እየወሰደ ነው ይሄ እኮ እንደዚህ የፖለቲካ አይደለም። አንድ ሚውት አድርገውና ይጨርስ። አንቱ ሙስሊም ጳጳስ ያላችሁትን አንቱ ነው ያልኩት። እባክህን የሰው ቤት መተህ እንደዚህ ድርቃል ጊዜ እየሰጠን ነው። እባክህን አንድ 2 ደቂቃ ሰጠው ማለት እኮ አይደለም። አንድ 2 ደቂቃ ሰጠውና ወደ አንተ እንመጣለን። ቆይ ኒቂያ 2 ደቂቃ ሰጠውና ሙስሊም ጳጳስ ያላችሁትን አንጡት። ወደዛ ምንድን ነው ከዚህ በላይ ልመና በሰው ቤት መጥቶ ነው አኬ መልሰው እንትን እንዳይሆን ፖለቲካ ይስሩ። አሁን ልኬልሻለሁ ለብቻ ጠበብ አድርጌ ሙስሊም አብዱል የሚለውን ለብቻ ልኬልሻለሁ። እሱን እንትን አድርጉ እስከዛ ዮባን መልሰው አኬ እዛው ላይ አለ። እኔም እኮ ላወጣ ነበር። አይ ልክ የሌለ አድርጎ ነው ያቀረበውና አለ ልኬልሻለሁ። እንትን ታብ ኮፒው ማለት ከናንም ጋር አለ መጽሐፉ። እኔ ጋር ማለት አትቸገሩ፣ እኔ ማቅረብ እችላለሁ። ኒቂያ ግን ለሰው ክብር ይኖር። ይዲ ምናምን ብለህ ማውራት አትችልም። እሺ ይኸውልህ የሰው ቤት መታ አትረብሻ። እንደ ዘበኛ ኋላ መቀበል የሰው ቤት አትረብሽ።
እኛ ቁጭ ብለን እዚህ ያለነው 6 ሰዓት ያህል ቁጭ ብለን ወያዩ እንደ ሰላም አስከባሪ በየማል ድምጽ ማሰማት እውቀት አይደለም እና አንተ ማለት ነው ዮባ ክብር ይኖር። ቆይ ዮባ አኪም አንዴ ቆይ ፓኒቾ መክፈት ከቻለች ትከፍታለች ወይ ሌላ ምንም የተነሳው ሐሳብ ላይ ማውራት ስለማይችል ስርስር እየሄደ የሆነ እንትን ይላል። ማለት ነው እሱ ነው ተውና አሁን እናንተ ላይ ነው ጥያቄ ያለ ትልቁ ላይ አድርገኛ ዴቦ ይሄ ካልሆነ እንትን ቀይረዋለሁ። yes ይሄ ነው ይታያል ይታያል እኔ ጋር ስላለ ችግር የለውም። አቡነ ቄርሎስ ተብሎ የመጣው አብዱል የሚባል ሙስሊም ነበር የውሸት ደብዳቤ ይዞ መጣ የሚለውን ይታያቸዋል። ጳጳስ ነበር የሚለውን አሳይ። ይኸው እዛ ጋር ይኸው አንብበው። ከስንት ጀምሮ ላንብብልህ? አንብበው፣ ከላይ ጀምሮ አንብበው። ከላይ ማለት ከየት? ይኸው እንትኑ እዚህ ጋር ዲስፕሌይ የተደረገው ከታየ የሚታየ ከሆነ ከላይ ጀምሮ አንብበው። መሀል ላይ ነው ያለው። እሺ አብዱም የሚለውን ነው የፈለግከው አይደል? አይ ከላይ ጀምሮ ሐሳቡ እንዲያያዝ ከላይ ጀምረናል። እሺ አባ ቄርሎስ ከላይ ከመጀመሪያው ልጀምርልህ? ያ ትንሽ ገጣ ትንሽ እንዴ። እሺ በትምህርት ሃይማኖት ስለማይመስሏቸው ኑቢያ በእስላሞች ስለተወረረች በቀጥታ ወደ ሃይማኖት ወንድሞቻቸው ወደ ኢትዮጵያ መጡ። የኢትዮጵያ መንግስትና ሕዝብም እንደተለመደው የወንድምነት አቀባበል አደረገላቸው። በዚህ ጊዜ በኢትዮጵያ የነበሩት ጳጳስ አባ ዳንኤል አርፈው ስለነበረ ሌላ ጳጳስ ለማስመጣት ወደ ግብፅ መልእክተኛ ተላከ። ያን ጊዜ የእስክንድሪያ ሊቀ ጳጳስ የነበሩት አባ ክሪስቶዱሎስ ወይም ገብረ ክርስቶስ ቀደም ሲል በኑቢያ በኢትዮጵያ በሚገኙት መስጊዶችን ሁሉ አፍርሱ ብለው አባ ቪክቶሪያን ወደ ኑቢያ፣ አባ ቄርሎስን ወደ ኢትዮጵያ ልካል ተብለው ተወንጅለው ወህኒ ቤት ገብተው ስለነበረ ኢትዮጵያውያኑ መልእክተኛ ጳጳስ አላገኙም። በዚህ መካከል አብዱም የሚባል ግብፃዊ እስላም የሐሰት ደብዳቤ ይዞ ወደ ኢትዮጵያ መጥቶ አባ ቄርሎስ ነኝ አለ። የጵጵስና አቀባበልም ተደረገለት። የዚህ ሰው ሐሰት በግብፅ እንደተሰማ የግብፅ ቤተ ክርስቲያን የመንግስቱን ባለስልጣኖች ወዲያው እንዲያዝ ወደ ኢትዮጵያ መንግስት መልእክት ላኩ። ቀሳጢውም ተይዞ በዳህላቅ በኩል ወደ ግብፅ ተወሰደ። አንገቱን በሰይፍ ተቀጣ ይላል። ልቀጥል? ኦኬ ይበቃል። አሁን እዚህ ጋር የምን አቀባበል ተደረገለት ነው የሚባለው? የጳጳስ አቀባበል ተደረገለት ይላል። ምን ነኝ ብሎ ስለመጣ ነው የጳጳስ አቀባበል የተደረገለት? የሐሰት ደብዳቤ ይዞ የሐሰት ደብዳቤ ምንድን ነኝ ብሎ ነው የጳጳስ አቀባበል የተቀበሉት? የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ ስላለ ምን ብለው ነው የተቀበሉት? ጳጳስ ነው ብሎ አይደለም የተቀበሉት? የሐሰት ደብዳቤ ስለያዘ ጵጵስና ተቀብሎ አይደለም። ከየት ነው ጵጵስና የተቀበለው? ወይ አዳምጠኝ። እኔ ጵጵስና ተቀብሎ መጣ ሳይሆን ምን ብለው ነው አቀባበል ያደረጉለት ነው። እሺ ከአቀባበሉ በፊት ምን ይቀድማል? የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ ማለቱ አይደለም። እሱ ሰውየው ነው። እኔ እያልኩ ያለው እያወራን ያለነው እኮ ስለ አብዱ ነው። አቀባበል ነው የተደረገለት ነው። ስማኝ፣ ከአቀባበሉ በፊት ሰውየው የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ አለ አይደለ? ሲጀመር በግብፅ ቤተክርስቲያን ጵጵስና አልተሾመም። በግብፅ ቤተክርስቲያን ጵጵስና የያዘው የሐሰት ደብዳቤ ነው። ከዛ በኢትዮጵያ ጳጳስ ይጠበቅ ስለነበረ እየሰማ ቆይ፣ የጠየቀው ጥያቄ ቅድም ጳጳስ የሚል አሳየኝ አይደል ያልከው? አዎ ኦኬ። እዚህ ጋር የምን አቀባበል አደረጉለት ነው የሚለው? ጳጳስ ነው ወይ ነው እንጂ የምን አቀባበል አደረጉለት የሚል ጥያቄ አልጠየኩም። ኖ ጳጳስ ነው የሚለው ብልሃር ላይ የጠየቀው ቅድም ጳጳስ ነው የሚል አሳየኝ። አዎ አሁን እዚህ ጋር የምን አቀባበል ተደረገለት ነው የሚለው? የምን አቀባበል የሚለው የነሱ የተቀባዮቹን አቀባበል ነው የሚያሳየው። የሰውየውን ጵጵስና ግን አሳየኝ ነው የኔ ጥያቄ። የምን አቀባበል ተደረገለት? ይኸውልህ የተቀባዮቹን አይደለም የኔ ጥያቄ። የመጀመሪያ የሰውየውን ጵጵስና አሳየኝ። ሰውየው እውነተኛ ነው ትክክለኛ ነው አልኩህ እንዴ? የምን አቀባበል ተደረገለት? ኦርቶዶክሳውያን ሙስሊም ጳጳስ ነበራቸው ብለህ ስንት ሰዓት ሙሉ ያወራው የት አለ? የምን አይነት አቀባበል የተደረገለት? የምን አይነት የሚለው የሰውየው ውሸት ላይ የተመሰረተ ነው። አንተ ግን ውሸታም ነው ሙስሊም ጳጳስ አላቸው ያልከውን አንተ አባ ቄርሎስ ነኝ ብሎ የምን አቀባበል የተደረገለት? ጳጳስ ነው ወይ ሰውየው? እኔ አሁን ሰውየው ኦተንቲክ ነው ትክክለኛ ነው ትክክለኛ አይደለም አርጉሜንት እሱ አይደለም። ጳጳስ ተብሎ አልተቀበሉትም ወይ? ጳጳስ አልነበረም ወይ? እስከሚያዝበት ጊዜ ድረስ ሰውየው ጳጳስ ነው። እስከሚያዝበት ጊዜ ድረስ ጳጳስ አልነበረም ወይ? አልነበረም። ጳጳስ አልነበረም ሰውየው። የምን አቀባበል የተደረገለት? የምን አቀባበል የተደረገለት? ተቀባዮቹ ይኸውልህ፣ ካሉን በሌሊት የምን አቀባበል የተደረገለት? የጳጳስ በቃ ምኑ ነው? በቃ ጳጳስ አይደለም። ጳጳስ ነው የሚለውን አንጣ ነው ያልኩት። የምን አቀባበል የሚለውን አንጣ ነው። የጵጵስና አቀባበል ነው የተደረገለት። ምን ብለኝ? የጵጵስና አቀባበል የተደረገለት
ደብዳቤው ምን ቢሆን ነው ይዞ የመጣው የጵጵስና አቀባበል የተደረገለት? የሐሰት ደብዳቤ አዘጋጅቶ ነው ይዞ የመጣው። ግን በቃ የሐሰት ከሆነ እስካሁን ሙስሊም ጳጳስ ነበራቸው ያልከው ውሸት ነበር ማለት ነው። ስንት ሰዓት የተወራ ወሬ በጵጵስና አቀባበል ተደረገለት እስከሚያዝበት ጊዜ ድረስ ተይዞ እንትን እስከሚባልበት ድረስ በጵጵስና አቀባበል ተደርጎለት ነበረ። ምን በጵጵስና ምን አደረገ? አቀባበል ተደረገለት። አይ ምን አደረገ? እሱ ምን አደረገ ማለት ምን ማለት ነው? በጵጵስና ምን አደረገ? ጵጵስናውን ተጠቅሞ በጵጵስና ምን አደረገ ሳይሆን ጳጳስ ብለው ተቀብለውት ነበረ ነው። በአንዴ ስማኝ እሺ፣ የኔን ሐሳብ አንዴ ስማ። የመጀመሪያ ነገር ሙስሊም ጳጳስ ነበራቸው የሚለው ፈጽሞ ሐሰት ነው። ለምን ከተባለ ከጅምሩ ጽሑፉ የሚለው አብዱም የተባለው ሰው የሐሰት ወረቀት ይዞ አባ ቄርሎስ ነኝ ብሎ መጣ። ሲጀምር በምንድን ነው የመጣው? በማታለል መጣ። ነገር ግን ጳጳስ ነኝ ብሎ ስለመጣ ከላይም ደግሞ ጳጳስ ይጠብቁ ስለነበረ የኢትዮጵያ ሕዝቦች ጳጳስ ነኝ ብሎ ሲመጣ የጳጳስ አቀባበል ተቀበሉት። ያ ማለት አሁንም የምንቀበለው አቀባበል ነው። በቤተ ክርስቲያን ካህናት ወጥተው መጽሐፍ ቅዱስ ይዘው የሚቀበሉት አቀባበል ማለት ነው። ሌላ ነገር አይደለም። ተቀበሉት። ጳጳስ ነው ከዛ ሾመ እንደዚህ ያደረገ የሚል ካለ አንዳ የለም። ሰውየው ጳጳስ ነው ወይ? የለም። ሙስሊም ጳጳስ የሚባል ውሃ ብለው ማለት ነው። አዳምጠኝ። እዚህ ጋር ኢትዮጵያ ሾመ ምናምን የምትለኝ ኢትዮጵያ የዛን ጊዜ የራሷን ፓትሪያርክ ትሾም ነበር እንዴ? ስለ ፓትሪያርክ አይደለም ያወራሁት። ጳጳስ ሾመ የሚል ፓትሪያርክ ይሾማል የሚል ማን ተናገረ? አዳምጠኝ። አሁን ኢትዮጵያ ጳጳስ መጀመሪያ አሁን ሙስሊም ጳጳስ አለ የሚለው ውሸት ነው ውሸት አይደለም? አዳምጠኝ። መጀመሪያ ለምን ታስቀይሳለህ? ለማስቀየስ የሞከርኩ እኮ አንተ ነህ። አዳምጠኝ። የውሸት ደብዳቤ ይዞ መጥቷል አይደለ? የውሸት ደብዳቤ ይዘው መጥቶ ጳጳስ ሲጠብቁ ስለነበረ አቡነ ሳዊሮስ ታስረው ስለነበረ አቡነ ሳዊሮስ ከዚህ ቀደም ብሎ የመጡት ናቸው። ከሙስሊም ምክር ቤት ጋር እንትን ብለው የመጡት ናቸው። እስር ቤት ናቸው። ኦኬ፣ እስር ቤት እያሉ ነው የሞቱ ታሪካቸውም ሲታይ። ግን ከሳቸው በኋላ ግን ይሄኛው አብዱል የተባለው ሙስሊም ሰው የውሸት ደብዳቤ አቡነ ቄርሎስ ነኝ ብሎ ይዞ መጥቷል አይደለም? ይዞ መጥቶ አቀባበል ተደርጎለታል። የምን አቀባበል? የጳጳስ አቀባበል ተደርጎለታል አይደለም? ምን አገናኘው ከሐዋርያዊ ቅብብሎች ጋር እንዴ? ጳጳስ ተብሎ እኮ ተቀብሎታል። መቼ ነው የተያዘው? ጳጳስ ነው ወይ? ይኸውልህ አንደኛ የግብፅ ቤተክርስቲያን ጳጳስ ብላ ተሸውዳ ማለት ነው ሙስሊሙን ሾማ ከሆነ እሱን ታመጣለህ። ካልሆነ ግን ሰውየው ጳጳስ አልነበረም። ይሄ አይን ያወጣ ጥርስ ያገጠጠ ነገር ለምንድን ነው እሱ የሚዋሸው እንዴ? እልህ እኮ አይደለም። የለም ሙስሊም ጳጳስ የሚል አንድ ማስረጃ የለም። 5 ሰዓት 6 ሰዓት የተለፈለፈ ነገር እንዳለ ውሸት ነው። አሁን አንተ የምታወራው ነገር ፖለቲካ ካለ እንደውም እኔ ይቅርታ ተጠይቆ ነው ፖለቲካ ትላላችሁ። የምታውቁት ፖለቲካ የለም። ሚውት አድርግና አዳምጥ በስነ ስርዓት፣ አለበለዚያ መውጣት ይችላል። ምን ያበሳጫል ታዲያ? ለምንድን ነው ተበሳጭተህ የምታወራው? ሚውት አድርግና አዳምጥ። በቤቴ ነው የመጣው። ሚውት አድርግና አውራ። ቤትህ ስለሆነ ትበሳጭብኛለህ ማለት ነው። አዳምጥ። የምታዳምጥ ከሆነ አለበለዚያ ወይ ካልቻልክ መውጣት ይችላል። ተረጋግተህ አውራ። አትጩ። በቤቴ አንተ ልታዘኝ አችልም። ተረጋጋ። ቤትህ ስለሆነ ጋጠ ወጥ ትሆናለህ ማለት አይደለም። ስርዓት ይኖር። ስነ ስርዓት ያለው አሁን ይውጣ። በቃ አለበለዚያም እንዴ ማስወጣት አልነበረብሽ። ለማንኛውም አይ እኔ አይደለሁም ግን እንኳንም ወጣ። እኔ ግን አይደለሁም። አንዴ ይግባ። ጀግና ነኝ ያለ ስለሆነ አንዴ እናወራ ውስጥ ይግባ። ጥያቄው ቢመለስ ጥሩ ነው። ያው ይሄ ብቻ ስላልሆነ ጥያቄው በጣም ብዙ ጎልዮሽ ንግግር ነው እየተናገረ ያለው። ወደ ሌላ ደግሞ ዴቭ ሞዴሬተርን ቼክ አድርግ እና ማን እንዳሉ። ኢዮብ ግባ። ላኪለት ሀኒቹ። እሺ አይ ቆይ ኮሜንት ልክፈቶሽ። ያው ይሄ እኮ ውሸት ሆነ ማለት ሌሎቹ ጥያቄዎች ውሸት ይሆናሉ ማለት አይደለም። ያው ይሄንን ሸፋፍኖ ለማለፍ እየሞከሩ ኧረ ውሸት አይደለም። ይሄ በመጽሐፍም የተጻፈ አቡነ ተመጡት ነው። እንመጣበታለን፣ ችግር የለውም። እሱንም በጾም ካናን የያዘው ሀርድ እንትን ላይ እኮ ማነው ዲያቆን እንትን የጻፈው ላይ በጾም ስጋ ሲበላ ተይዞ ነው እኮ የተባረረው ነው የሚለው። እስከዛ ድረስ ቆየም በዛው ቼክ እናደርጋለን። እስከዛ ድረስ እኮ ጳጳስ ነበረ፣ በጵጵስና ተቀብለውታል። ስጋ እስከሚበላ እስከሚያድርበት ጊዜ ድረስ በጵጵስና ሲያገለግል የነበረ ነው። ካናን ቢኖር ጥሩ ነበረ፣ ሀርድ ኮፒው እዛ ጋር ስላለ እሱ ነው እያለ ያለ። ሲቀጥል ሌሎች ጥያቄዎች እኮ አልጠየቅንም። እኛ ነን ጠያቂ ዛሬ። ከዚህ በኋላ የምንጠይቀው እኛ ነን። ጥያቄ ነው የምንጠይቀው። አንቺ ላክሽለት የለም ብሎክ ተደርጎ ነው። ኦኬ የለም ማን ያወረደው? በውስጥ ብትነግሩኝ። ብሎክ ተደርጎ ነው። እኔ ለምን እንደሆነ ውይይት አንድ ቁጥር ጻፍልኝ። የለም ኢንቫይት ሊስት ውስጥ የለም። ግን እሱ ያለ የነበረው ግብጽ ጳጳስ ሙስሊም ጳጳስ ሹማ ላከች እያላችሁ ነበር። እንደዛ እኔ አልሰማም። እንደዛ ብላችኋል እንዴ? ግብጽ ገና ከግብጽ እስላሙን ጳጳስ አድርጋ እንደዛ አልተባለም። እንደዛ ነበር ሲል የነበረው እሱ። አይተሽ ከሆነ እዚህ እንትኑ ላይ አሁን አንቺ እንትን ያደረግሽው ላይ ምንድን ነው የሚለው? የቱ ጋር መሰለሽ? በዚህ መካከል አብዱም የሚባል ግብፃዊ እስላም የሐሰት ደብዳቤ ይዞ ወደ ኢትዮጵያ መጥቶ አባ ቄርሎስ ነኝ አለ።
የጵጵስና አቀባበልም ተደረገለት ነው የሚለው። ከዛ የዚህ ሰው ሐሰት በግብፅ እንደተሰማ የግብፅ ቤተክርስቲያን የመንግስቱን ባለስልጣኖች ወዲያው እንዲያዝ ወደ ኢትዮጵያ መልእክት ላኩ። እዚሽ ጋር የምትቀር ስቶሪ አለች ዴቭ። ለዛ ነው እንትናም የተፈለገው ሃርድ ኮፒውን የፈለግኩት ለዛ ነው። ከነአን የያዘው ሃርድ ኮፒ ላይ ዝርዝር አለው። ከዛ በኋላ እንዴት እንደተያዘ በጾም ስጋ ሲበላ እንዴት እንደተያዘና እንደታወቀበትና እንደተሸኘ ዝርዝር የሆነ ነገር አለው። ይህንን መለስ ነው ብትሉ ዶክትሪናል ሰክሴሽናችሁን ስቲል ማሳየት አልቻላችሁ። ከገባችሁ ገብቷል እያሉ ነው። ገባ ጥሩ ነው። እሺ አንድ ቁጥር ጻፍልኝ ኢዮብ ካለ ቆይ ልፈልገው። የለም ዮሲ ኢዮብ ዘሚካኤል አንድ ቁጥር ጻፍልኝ ካለ ወይም ሪኮስት አድርግ። የለም አንቺው ተውት፣ ቀጥሉ። ሌሎቻችሁ ዝም ብላችሁ ተውት። አሁን ነጥቡ እኮ የኛ ውይይት ነጥብ አሁን ኢዮብ መጥቶ ጳጳስ ነው አይደለም የሚል ትርክ ውስጥ ገባ እንጂ የውይይታችን ነጥብ ምንድን ነው? ክሊር እናድርገው። የውይይታችን ነጥብ ሐዋርያዊ መተካካት ላይ ነው እያወራን ያለው። ሐዋርያዊ መተካካት ላይ የተካሄደው እነዚህ ሁለት ሰዎች አቡነ ሳዊሮስ እና ይሄ ሙስሊሙ ሰው በምን አግባብ ነው ያነሳናቸው ነው ጥያቄው። ያነሳናቸው በምን አግባብ ነው የሚለውን ስናነሳ ወዴት ነው የመጣ ነው? ሐዋርያዊ መንበር ላይ ተቀምጠዋል ነው። ለምሳሌ አቡነ ሳዊሮስ ሐዋርያዊ መንበር ላይ ተቀምጦ ስለነበረ ነው መስጊዶችን ሲያሰራ የነበረው የሙስሊም ወዳጅ ተብሎ ማለት ነው። አሁን እስላም ነው አይደለም የሚል ክርክር ሁለተኛ እናደርገው። እስላም እንኳን ባይሆን የሙስሊም ወዳጅ ሆኖ በጵጵስና ላይ ተቀምጦ ያውም በእስክንድሪያ ባለ የሊቀ ጳጳሳት ጉባኤ ሳይወከል ሌላ ሰው ሊወከል ተብሎ ሳይወከል በሙስሊሞች የተላከ ሰው ነው። ይሄ ሰው መጥቶ ምን ሆነ? አሁን ሙስሊም ነው አይደለም እኮ ሁለተኛ ውይይት ነው። መጥቶ ምን ሆነ? ጳጳስ ሆነ። ጳጳስ ሆኖ ምን አደረገ? መስጊዶችን ሰራ። በዚህ ምክንያት ተደረሰበትና ታሰረ። አሁን ጥያቄው ይሄ ሰውዬ በላይፍ ታይሙ ጳጳስ አልነበረም ወይ ነው? ነበረ። በምን ላይ ተቀምጠው? በሐዋርያዊ መተካካት በሚሉት ተቀምጧል። እንግዲህ ይሄ ሰውዬ በሐዋርያዊ መተካካት ላይ ከተቀመጠ እውነተኛ ሰው ነው ወይ ነው? መስጊድ የሚያሰራ የሙስሊሞች ወዳጅ የሆነ ውክልና በትክክለኛ ከእስክንድሪያ ጉባኤ የጵጵስና ውክልናን ያልተቀበለ ሰው የተቀመጠበት ኢንሲደንት አጋጣሚ ነበር ማለት ነው። አንድ ኢንሲደንት። አንድ ሁለት አብዱል የሚባለውም ሰው ቢሆን ልክ እንደዚህ ሁሉ እንደ ሳዊሮስ ሁሉ ከእስክንድሪያ ጉባኤ ውክልና ሳይቀበል ከእስላሞች ቀጥታ ውክልና ተቀብሎ መጥቷል። የመጣው ልክ እንደ ሳዊሮስ ጳጳስ ነኝ ብሎ ነው የመጣው። ወረቀት ይዞ ቢመጣ መጥቶ ሊቀመጥ ሲያስብ ሙስሊም መሆኑ ተረጋግጦ ተመለሰ። አለቀ። ስለዚህ ሁለቱን ያነሳ ነው በምን አግባብ ነው? ከተቀመጡበት ቦታ አንጻር ነው እያነሳን ያለ ነው። በሐዋርያዊ መንበር ላይ ተቀምጠዋል። ሐዋርያዊ ምንድን ነው ቅብብሎች በሚባለው መንበር ላይ ተቀምጠዋል። ትክክለኛ ሰዎች ናቸው ወይ ለመቀመጥ? አንድ ከእስክንድሪያ ምንድን ነው የጳጳሳት ጉባኤ ውክልና ተቀብለው አይደለም የተቀመጡት። ሁለት ጳጳስ ተብለውም እንኳን የገቡት የሰሩት ስራ ሳዊሮስን ስንመለከት ሌላ ነው። ይሄኛው ደግሞ ያልተሳካለትም ተመልሷል። ታዲያ ይህን አይነት ታሪካዊ ስብራት ያለው የሐዋርያዊ ቅብብሎች እንዴት ሆኖ ነው ቫሊድ ሊሆን የሚችለው? ውክልና ባልተቀበሉ ሰዎች በሙስሊም ወዳጅና ሙስሊም በሆነ ሰው ወንበሩ ከተይዞ ከነበረ ማለት አሁን እሱ ኢዮብ እያለ ያለው ይሄ አብዱል የሚባለው ሰው ሙስሊም ጳጳስ የተባለበትን ቦታ አሳዩን። የእስክንድሪያ ጉባኤ መቼ ጳጳስ አለው? አላለውም እኮ። ከእስልምና ውክልና ተቀብሎ ነው የመጣው። መጥቶ ግን ምን ሆነ? የጵጵስና አቀባበል ተሰጥቶት ሊቀመጥ ነበር። ይህንን ፓተርን ተከትሎ ሳዊሮስ ተቀምጧል፣ ውክልና ባይሰጠውም ከእስክንድሪያ ጉባኤ። ይሄ ወንበር ሐዋርያዊ ቅብብሎች የሚባለው ነገር ቫሊድ እንዳልነበረ ያሳይም ወይ? የእነዚህ ሁለት ሰዎች ሁኔታ ነው። ቫሊድ ነው ካለ ውክልና ከእስክንድሪያ ጉባኤ መቀበል አለበት። መጥቶም የክርስትና ትምህርትን ማስፋፋት አለበት። እንደ እውነቱ ከሆነ ሐዋርያ ትምህርትን የሚያስፋፋ ስለሆነ በሐዋርያዊ እግር ስር ተተካ የሚሉት ማለት ነው። ሁለቱም ግን ይህን ሲሰሩ አላየንም። ስለዚህ ከዚህ በላይ መክሸፍ አለ ወይ ነው? ከዚህ በላይ ስብራት አለ ወይ? ጥያቄው በቃ አለቀ። ውክልና ማነው? ጳጳስ ነው ከእስክንድሪያ ጉባኤ ጵጵስና ተቀብሏል ብሎ ማለት የውይይቱን አጀንዳ ዳይቨርት ማድረግ ነው። እሱ አይደለም የኛ ቴስስ። መጥቶ የማይገባቸው ሰዎች መጥተው ተቀምጠዋል ነው ነጥቡ። አንዱ ያው በመንገድ ቢመለስም ጳጳስ ነኝ ብሎ ከሙስሊሞች ውክልና ተቀብሎ ይዞ መጥቷል። ያኛው ደግሞ ተስማምቶ መጥቶ ነቅሶ ብዙ ስራ ሰርቷል። ክሊር አይደለም መስመሩ ነው። የተሰበረበት ምዕራፍ አለ። ሐዋርያዊ ምንድነው ቅብብሎሹ ሐዋርያዊ ቅብብሎሹ በተሰበረበት ሁኔታ ቤተክርስቲያን አለች ወይ? ክህነት ከሌለ ቤተክርስቲያን የለችም ስለሚሉ እውነተኛ ካህን በሌለበት ሁኔታ በእነዚህ ሁለት ሰዎች አጋጣሚ በእነዚህ ሁለት ሰዎች ጊዜ እውነተኛ ክህነት ካልነበረ እውነተኛ ሐዋርያዊ ቅብብሎች ካልነበረ ቤተክርስቲያን እንዴት ነው ትመራ የነበረው? ሐዋርያዊ ቅብብሎች የተሰበረበት ጊዜ ነበር ማለት ነው። ያልቀጠለበት ጊዜ ነበር ማለት ነው። የቆመበት ጊዜ ነበር ማለት ነው። ይህን እንዴት ያስታርቁታል? የኛ አኪዩዜሽን ይሄ ነው። ቅድምን ፕሬዘንት ሲደረግ ዳይቨርት አደረጉት እንጂ ማለት ነው። ያ በዲያቆን ሰለሞን የተጻፈው ቅድም ካኑ ሃርድ ኮፒውን ያቀረበው ላይ ዝርዝር መረጃ አለው። ይሄ ስለ አባ አብዱ ማለት ነው።
አሁን አቡነ ጎርጎርዮስ የጻፉት የጵጵስና አቀባበል ተቀበለለት። ከዛ በኋላ ያለውን ታሪክ አልጻፉም። መቼ ነው የታወቀበት፣ መቼ ነው የተያዘው፣ ያንን ዝርዝር የሆነ መረጃ አላስቀመጡም። በዲያቆን ሰለሞን የተጻፈው ይሄ ታሪክ ግን ስለ አባ አብዱል ግን ዝርዝር የሆነ መረጃ አለው፣ እንዴት እንደተያዘ፣ እንዴት እንደታወቀበት ሁሉ ያለ። ስለዚህ እስከሚታወቅበት ጊዜ ድረስ በዛ መንበር ላይ የተቀመጠ ሰው ነበረ። ጳጳስ ተብለው ተቀብለውታል። በዛ በጵጵስና ሲያገለግል እንግዲህ ስንት ሾሞ እንደሆነ፣ ስንት ሰው ካህን አድርጎ እንደሆነ፣ ስንት ሰው እሱ በካህን ባደረጋቸው ተጠምቀው እንደሆነ ብዙ ታሪክ ይኖረዋል። ነገር ግን በዲያቆን ሰለሞን የተጻፈው መቼ እንደተያዘ፣ በምን ምክንያት እንደተያዘ ዝርዝር ምክንያት አለው እንጂ ልክ ከኤርፖርት አይደለም ተይዞ የተሸኘው። እዚህ ጋር የሚያሳየው የጵጵስና አቀባበል እንደተደረገለት ነው። ከዛ በኋላ እንደታወቀበትና እንደተሰደደ ብቻ ነው የሚናገረው። ግን መቼ ነው የተያዘው? መቼ ነው የታወቀበት? ያ ዝርዝሩ ነጥብ በዲያቆን ሰለሞን ጽሑፍ ላይ ይገኛል። ማስረጃ ሌላ ማስረጃ እንደው አልቆዩም እንጂ ይሄ ማስረጃ እናንብብ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮና የውጭ ግንኙነት የሚል አንድ ሰነድ አለ። በጣም ኦቶሪቲ የሆነ ሰነድ በነሱ እንትን ውስጥ ማለት ነው። እና እንደዚህ ይላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይላል ከቀደምት ነቢያት ጀምሮ ለሃይማኖት አባቶችና ለቤተክርስቲያን መሪዎች በነበራት ፍቅርና መንፈሳዊ አክብሮት የእስክንድሪያ ቤተክርስቲያን የኒቅያ ጉባኤ ውሳኔ ነው ብላ በጻፈችው የተንኮል ድንጋጌ የማን ጉባኤ? የእስክንድሪያ ቤተክርስቲያን የኒቅያ ጉባኤ ውሳኔ ነው ብላ በጻፈችው የተንኮል ድንጋጌ ለ1600 ዓመታት ከራሷ ልጆች ሳትሾም ከእስክንድሪያ ጳጳሳትን እየተቀበለች ስታስተናግድ ኖራለች ይላል። በምን? በሐሰት ማለት ነው። በተንኮል ድንጋጌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተገዳ በእስክንድሪያ ቤተክርስቲያን ማለት ነው የኒቅያ ጉባኤ ውሳኔ ነው ተብሎ በውሸት በተንኮል ለ1600 ዓመታት ከራሷ ልጆች ውጪ ከእስክንድሪያ ጳጳሳትን እየተቀበለች ስታስተናግድ ኖራለች። ስለዚህ 1600 ዓመታት የጵጵስና ጉዞ ምን ሆኗል ማለት ነው? በውሸት በተንኮል ድንጋጌ የተሾሙ ሰዎች ናቸው ማለት ነው ሲመሯት የነበሩት ቤተክርስቲያኒቱ። ይሄ እንግዲህ የምን ሰነድ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮና የውጭ ግንኙነት በሚለው መጽሐፍ ነው። እንግዲህ ከዚህ በላይ ማስረጃ ልናቀርብ አንችልም። በጣም አስደንጋጭ የሆነ ማስረጃ ነው ይሄ። ለዚህም መልስ ቢኖራቸው ገብተው ቢመልሱ ጥሩ ነበር። አጋፔ ቀጥል። የፓትርያርክነቱ መንበር እንዴት ተገኘ ይላል። በዲያቆን ሰለሞን የተጻፈ ነው። ዲያቆን ሰለሞን እንደዚህ ይላል፣ ለቤተ ክርስቲያን መደፈር በር ከፍቷል ይላል። የግብጾች እንትን ማለት ደጋግሞ ማለት። ከዛ ምን ይላል? አብዱ የሚባል እስላም ከግብጽ ወደ ኢትዮጵያ ሊላክ የነበረ ቄርሎስ የተባለ ጳጳስ ስም ይዞ ወደ ኢትዮጵያ በመግባት ቄርሎስ እባላለሁ ብሎ የሐሰት ደብዳቤ ለቤተ ክርስቲያን መንግስት ባለስልጣናት አስረከበ። የጳጳስ አቀባበልም ተደረገለት። ማን ነው የተደረገለት? አብዱ። እንግዲህ ሙስሊሞች አጋፔ ሚዩት ነህ። ሚዩት የሚያደርገዋል እንዴ? አጋፔ ይሰማል? አብዱ ሚዩት አታድርግ፣ ተው አብዱ። አጋፔ ይሰማል? አዎ ይሰማል። ድምጽ ይሰማል? አሁን ይሰማል። ተቋርጧል። አይ እኔ ጋር በጣም ስለመሸ ነው ያሰማሁት። አልሰማም? ይሰማል። አልቆ ነው? አይ በቃ ያቺን ፓርት ብቻ ለማሰማት ስለፈለኩ። ኦኬ እሺ፣ ቴንክ ዩ። ሃርድ ኮፒው ከናን ቅድም ሄደ እንጂ ከናን ቅድም የያዘው ሃርድ ኮፒው እንዳለ ቢነበብ አሪፍ ነበር። ዲቡ እዚህ 9 ሰዓት ሊሆን ነው ዮሲም ወጥቶ ለዛ ነው። ዋይና ፖይንቱ ግን ምንድን ነው መሰላችሁ? አንደኛ አባ ሳዊሮስ መጥቶ 7 መስጊድ አሰርቶ እንግዲህ ጳጳስ ያልሆነ ሰው መስቀል አሳልሞ ስንት ነገር አድርጎ ሄዷል። ስንት ሰው እንዳጠመቀ አናቅም። ስንት ሰው ጳጳስ እንዳደረገ አናቅም። ካህን እንዳደረገ አናቅም። ሲቀጥል አብዱል የሚባል ሰው መጥቶ እሱም እንግዲህ አቀባ እኔ እኮ ቪዲዮ አለኝ እኮ ከናን ሲያነበቁ ላሰማት ትቀጥላለህ። አጋፔ ስለመሸበት እኔ ልለፈት ክፈጂ። በሙስሊም ጳጳስ የተባረከ ካህን ግብጾች ሙስሊም ጳጳስ ራሱ ይልኩላቸው ነበር። ታውቃላችሁ? ሙስሊም ጳጳስ እየላኩላቸው ለኢትዮጵያውያን በሙስሊም ጳጳስ የተባረከ ካህን ግብጾች መጥተው በነገራችን ላይ የሚያደርጉት የነበረው ነገር መጥተው መባረክ ነው። ትምህርት ላይ ምናምንም ብዙም አይደሉም፣ ቋንቋ ስለሚያስቸግራቸው ያ የሙስሊም ጳጳሶች መጥተው መስጊድ ይሰሩ ነበር። የሚያጠምቁት የነበረውም ደግሞ እነዚሁ ሙስሊሞች የባረኳቸው ካህናት ተብለው በሙስሊሞች እየተባረኩ ነው ካህናቱ ነው የሚጠመቁ ነበሩት። አሁን ሰሙ እርግጠኛ ነኝ ከነሱ አንዱ ሊሆን ይችላል።
ያ ሙስሊም ጳጳስ የባረከው ቄስ ካጠመቋቸው የልጅ ልጆች ሊሆን ይችላል ሰሙ እና ክርስትናው ራሱ ያጠራጥራል። በሐዋርያዊ እንትኖች ከሆነ ሐዋርያዊ ቅብብሎች የሚባለው ነገር የግድ ያስፈልጋል። ጥምቀቱ ትክክለኛ እንዲሆን ከተባለ እንደዚህ ይላል መጽሐፉ። እዚህ ጋር ነው የፓትርያርክነቱ መንበር እንዴት ተገኘ ይላል። በዲያቆን ሰለሞን የተጻፈ ነው። ዲያቆን ሰለሞን እንደዚህ ይላል፣ ለቤተ ክርስቲያን መደፈር በር ከፍተዋል ይላል። የግብጾች እንትን ማለት ተደጋግሞ ማለት። ከዛ ምን ይላል? አብዱ የሚባል እስላም ከግብጽ ወደ ኢትዮጵያ